ኦዲየንሱ ያሱ እኮ ነው። በዛ ሌሊት መቶኛ የት እንሄድበታለን? ዛሬ ቢለቅስ ቪዲዮ ምን አስጨናነቀው? የተሰማንን አውርተናል። አንድ እዛ ላይ ምንድነው? እኛ እኮ ነን እዚህ ያደረስናቸው። ምን አባታቸው ነው የሚግማሙብን? እዚህ አፋቸውን የሚጫናቸው እንደ ተካኮች እንዴ አለ ራሱ ነው ሌሊት መጥቶ የጮኸው። እኛ አይደለንም እሱ ነው ሌሊት በዛች በውድቅት እንቅልፍ እምቢ ሲለው ሚስቱ አጠገቡ የለችም መሰለኝ እንቅልፍ እምቢ ሲለው ካሜራ ደቆ ነው የመጣው። እኛ ምን አገባን? አዎ እነግርሃለሁ። ልንገርሽ እኔ ግን እንደውም እነሱ ሌላ ነገር ያለን ያስመሰሉት። ምክንያቱም እንዴ ልጅቱ አይናው መለኛ ራሱ ሌሊት ይመጣል ብለው መጣ አዎ ይሆንሻ እሱ መጣ እናንተ ኮሜንት እኔማ ለነገር ማለ እንደ ልጅቱ ነው መለኛ መጣ እኔማ አንቺ ኤፍሬም አንጫጫቸው ባንድ ቀን አንቺ ተጫጫበት እንዴ ምን ሆነው ነው ወይኔ ማስቀተይ በነገራችን ላይ አንድ ነገር ምን ተረዳው ማለት ያን ጊዜ አባትየው ቁጣ አስጠቅቷታል። ያዋረዳት እንደውም አባቷ ነበር። አይገርምሽም? አዎ መልሳት እያሉ ነው። ኧረ እነዚህ እንደ ወንድነታቸው ራሱ ያጠራጥረኛል። ተጫውተውባታል እንዴ ታሳዝናለች እኮ እኛ እኮ አናውቅም። ዩዘር አንድ ነገር ልንገርሽ፣ እሱን አናውቅም። እኔ በሱ ጣልቃ አልገባም። አንድ ነገር ልንገርሽ ዩዘር፣ እኔ በሱ ጣልቃ አልገባም። ይሄ የመጨዋወቱ ይሄ ምን እሱን አናውቅም። እሱ ነው የሚያውቀው። እኛ ባየነው ነው የምናወራው። ግን እኔ ገረመኝ። ባልና ሚስቶቹ ይጣሉ ችግር የለም። ግን እሷ ከሄደች ትሂድ፣ ቤተሰቧ ጋር ነው። አረፈም ልትል ትችላለች። ሰውም እኮ ያወራል። ለማውራትም እኮ ሰው ትፈልጊያለሽ። ይመልሳታል እኮ ልጁም ይመልሳታል እኮ አይታወቅም። ግን በዛ ሌሊት ካሜራ ደቁኖ ራሱ ለፍልፎ ስቶሪ ላይ በቃ የመጨናነቅ በዛ ሌሊት እንደዚህ ናችሁ። ምን ወንድ ልጅ ሲሆን እኮ ኮስተር ነው ማለት ያለበት። ልጆቹን ብሎ እሱ ከብሎ ካረጋቸው አላረጋቸው ምን ሊቀርባቸው ነው? ለምን በእኛ ሊቀርባቸው ነገር የለም። ስንት ነገር ይቀራል መሰለሽ። በሷ አባቴ እኔ እናት ሚዲያውን አሁንማ እንደዛ ወሬቼ ጠቅላላ አድርጌ ማታ በደንብ አወራለሁ። እኔ መስማት ፈልጋለሁ የሚሉትን ነኔ ዘርዬ እንዳትወርጂ እየመጣ ነው እኮ የዛሬና የነገ። በነገራችን ላይ ፍቅርዬ አንድ ነገር እንዳለ ይነግረናል። ከዛ በኋላ እኛ ደግሞ እንደዚህ ዝም አይደለም የምንለው። ከመጀመሪያ ቪዲዮ በጣም ደስ ያለ ደስ አላለሽም? እንዴ እናቴ የሌለሽ አባቴ የሌለሽ እየተባለች እቺ ትንሽ ልጅ እየተሰደበች ከሜዳ እንደበቀለ ሰው ዛሬ መጥቶ ነይ ተባለ። ያውም አልተናገረም፣ ያውም አልተጣላም፣ ያውም ምንም አላረገም። ነይ ተባለ ተብሎ ይሄን ሁሉ ከመጣ አንድ ነገር አለ ማለት ነው። እንዴ በጣም እንጂ እኛ የሰውነው እኛ የተዋረድነው ምንም ኖራ አሁን እኔ በቃ ተረጋጉ። እይታችሁ ምናችሁ ሃይሚ እንደሆነች ነው የምረዳው። እናንተን ማለት ነው ይወጣችሁ በቪዲዮ ሰዎች እይታችሁ ሃይሚ እንደሆነች ነው የምረዳው። ተረጋጉ። ሰው ራሱ ምን ይለናል በሉ። አንዳንድ ሰው ምን ይለኛል ይታዘበኛል ወይ እዚህ ቤት ደግሞ ማለት ነው እየደጋገመ ነበረ። መቅዲ እንዴት እዚህ ቤት አትመለሽም ትላለህ? እንዴት እዚህ ቤት አትመለሽም? አብረው ያፈሩት እኮ ንብረት ነው። የሰማ ነው። አፈቅርሻለሁ ያልሰማን ሰዎች ባለትዳር ናቸው ሆነው ቀረብኩ። ተይ እስኪ ለማንኛውም እመጣለሁ። እኔ በደንብ አዳምጥ። እንዴት ናችሁ? ሲጨናነቅ አደረ። እንዴት ነሽ አንዬ? ሰላም ነሽ? ሰላም ነሽ? ሰላም ከማሊ ደግሞ ስቶሪ መካና ፈቃቶ ጎርብች ጊዜ ዲዳም አላጣፍ ጊዜ ዲዳም ቃልች ከነሞ ፍርዬ መጣች ነው እስከገባት እኔ ጠንበለ ማል ከጀት ማለያት ሞ ማለው ማል ገድከው አቤት አናርዬ ጫጫታ አለቤትሽ ለካ ኦቦለየና የሚያከና ከጎዳኒ አደለ ደለ ያድኩ መለኛው ጥፌ ጀዳኔ ቤት አቤት በሰማከነ ያድኩ ጉጉባታኒ ካይሳኒ ማልታተ እንጨዮነና ኢሳይን ጃላ ተመከነ ጀዳባ ለምኑም ወይ ኤደንዬ እንደነሽ ማክዲ ኦሷና ይሚት ተካን ተንደረደረ አማ አቦ በያኒ ኤሌክትሪክ ይጨም አራ ዶራቴ መዲ ኦዶ ተካ ወጀተቴ አማ ጎለ ሰውጂ ነው ዶሲተ ይወጀተ ይወጀተኒ ባኒ ቀደማሽ ይላል እንዴ አርባክሽ አይደለም መቅዲ
በአንድ ቀን ዛሬውኑ ትናንት ይዟት ወጥቶ ዛሬ ዛሃት ሂድ ይለዋል ይመስልሻል እንዴ? ገና ነው ጦርነቱ። ሚዲያ ጦርነቱማ ገና ቢሆን እኮ ነው በሌሊት በ4 ሰዓት በተኛንበትን የራሱ ተኝቼ ተከናንቤ ስነሳ ያየዋቸው ጉጉ በታችኛው አቀዮ ቡቡዬ እንቅልፍ ሳይወስደው ቤቱ እየጮኸበት ቡቡ የራሱ ስቶሪ ላይ ሲለጥፍ እሱ ተሰቃየ። ስቶሪ ተጨናነቀ። በይ ፍርዬ ያለሽ አለ ነይ ግቢ እባክሽ ፍርዬ ነይ እስኪ ነይ እስኪ። ፍልስጤም ሆነናል እኮ እኛም ነው ጦርነት። ቻው በቃ እኔ ልሰግድ ነው፣ ወደ ኩሽና ልገባ ነው። ሂጂ እኔና መቅዲ ላስላስ እናደርጋለን። መቅዲ አታስቂኝ። አረ ደስታ እየሳቂ ስሚ ፍቅርተኛ አንቺ አሰሪ እንደ ምግብ ምናምን አልሰራም። ጓደኛ ያለች አንቺ ልክ እንደኔ ነሽ። ነይ ፍርዬ በሬዱት እያኮቱ ፍርዬ እኮ ነገፈል ወይዘሮ ጀሪ ማልታት አከናታ አርት እኔ ደግሞ ጻፍ ሲመጣ ደስ ነው የሚለኝ። እናቴ ሞት ነው የሚለኝ። እንዳለ ደግሞ ሚዲያውን አይተሽዋል? የሀይሚ እህቶች አድበለበሉት። በኢየሱስ አይናለም ምንድን ነው ጭንቅላቴ ደስ ይለኛል። እኔ እንደዚህ ጻፍ ሲመጣ በጣም ነው ደስ የሚለኝ። ማሬ አንቺም ለቀሻል እኮ ላይክ አድርጌልሻለሁ። አረ ደስ ነው የሚለኝ። እንዲህ ጻፍ ሲመጣ በጣም ነው ደስ የሚለኝ። ማሬ መሄድ አለባት። አይ እግዚአብሔር እነኚህ ልጆች ተናገሩ እንዴ! አጠገቡ ቁጭ አድርጎ ሴት ሲያስመታት አመመው እንዴ? ኦዲየንስ ሲያለቅስ እኮ እሱ የዛን ያህል እንኳን እኮ አልተሰማው። እግዚአብሔርን አይናንቺ የምጠረብ አይደለም እኮ ስሚ፣ የማይኔ ውዴ ስሚ፣ እሱ አሁን ምንም እኮ የተናገረው ነገር የለም፣ የተናገራቸው ነገር የለም። ስንት ጊዜ ይኸው ሲሰሩ አልሰሩ አልመጡ። አንድ ቀን ሲመጣ አይረጋጋም ሰው ቀስ አይልም። በዛ ሌሊት በ5 ሰዓት በሌሊት እኔማ ምን ጦርነት መጣ ብዬልሽ። ከዛን ተኝቼ እኔ ደግሞ ከሊቭ ከወጣ በኋላ ስቶሪ ተወረዳችን ከየሆነ ስልክ ኖሮኝ ነው ወርደሽ ነው አይና ለምን እና ስገባልሽ ስቶሪው ተቀጣጥሎልሻል እንዴ? ነገር ምንድን ነው? በሰላም ነው እንዴ? የኢራን ጦርነትና የእንትን ጦርነት ተጀመረ እንዴ? ልልሻለሁ እኔ ታባት ያወኩ። አቤት እዚህ ደግሞ በቲክቶክ ጦርነት አለ። በዚህ ያለ ነው። ግን አንዳንዴ እኮ ሰው ሲችል ሰላም ነው። እናንተ እንዴት ናችሁ? ጦርነት እንዴት ነው? ሰላም ነን። አንቺ እየው አንቺ ራስሽን ጠብቂ። እስራኤል ነሽ አንቺ አይደል? ኧረ እኛማ ትናንት በ8 ሰዓት የጀመርነ ይኸው ዝም እየተተኮሰ ነው ዱባይ ላይ የጀመረ ተኩሱ። ይኸው አሁን እኛ ጋር እስካሁን እኮ እየተተኮሰ ነው። እኛ ጋር ስሪም በ40 ሻወት ነው ኑሮ ገና አሁን እስካሁን ድረስ እየተተኮሰ ነው። እየወረወሩ ነው። ጸልዩልን እና እኛ ለእናንተ እንጸልይ። ኧረ ፈጣሪ ያውቃል። አንቺ ደግሞ ቀናችን ከደረሰ የትም ምን እኛ እኮ እንትን አለ አሁን የደወል ምልክ እንትን ይልቃሉ። እዛ እንገባለን። የሆነ መጠለያ ቦታ ሚክላት አለ ታች ቤቱ ማለት ነው። እንደስና ግን እነሱ እንዳሉት አይሆንም መቼም። ወንታቢ እናንተ የት ናችሁ ያላችሁት? ዱባይ ነን ውዴ። አዎ ዱባይም አለ። አዎ ተሳልፏል። አዎ አለ። ተጠንቀቁ። አለ መጠለያ ያላችሁ ወይስ ዝም ብሎ ቤት ነው? እኛ ፈጣሪ እጅ ላይ ነው የምንጠቀመው። አዎ መስታየት አጠገብ መስታየት ምናምን የሆነ ቦታ አትቀመጡ። ለምን ከባድ ነው እሱ ነገር። እሺ ያናኔ ማለት እግዚአብሔር ያውቃል። እንግዲህ አይዟችሁ ጠልዩ። مش جاي مسارة وراها مترها هذه ما في ذاك البيت زي في فوق مين نايم ما حد يقول كلهم نايمين ولا قايمين يلا زين
አይ እሺ እሺ ሀናንዬ የኔ እናት እና ገርሞኛል ብቻ እኔማ እንድቹ ስስቅ በጣም እንድቹ ሲገርመኝ እኔ ራሱ እየሳኩኝ ቅድም ራሱ ስገባ ልጆቹ ብሎ ካረገን የሆነ ስስቅ ወይኔ ጉዴ እያልኩኝ ኮሜንት ቆይ ልክልሻለሁ፣ ሼር አረግልሻለሁ። እሱ ጋር ገብተው በቀደምት አንተን ብሎ ወንድም መከታ ወንድሜ ምንም አላጠፋም በቲክታክ ኮሜንት ለቃውት ብታይ እሱ ሀብሉ ጋር ገብተው እሱ ገብቶ ነበር እንዴ? ስለ ኤፍሬም ነው ገባም ከዩቱብ ቀርጸውት ለቃውት አንተን ብሎ መከታ ለምን እንዲህ አላመመህም? በሌሊት ከምትለቅ በጥፊ ስትመታ ለምን አስመታሃት ብለህ ለምን ሳትመጣ ወንድምህ ስለተነካ በለሽ ስራም ቢሆን ሌላ ነገር ያስመስልባቸዋል። ገባሽ? የሆነ ሰው በቃ የሆነ ነገር ያስመስልባቸዋል። ይደብራል። አስመሰለባቸው እንጂ ከዚህ በላይ ነገር በእውነት ኧረ ደዛ ምን ሆነሻል አንቺ? በጣም ነው እንጂ የእነሱን ስምምነት ነው እንጂ የሌላውን ተይው። እኔ እነሱ እንትን እንዳይሉ ብቻ እንዲ ተነጋግረው ሁሉ ነገር ችግራቸው ስምምነትማ እኮ ለሁለቱም አይፈርድም። ወንድም የተባለ እሱ ላይ ጥፋት የለም ይላል። እሷ ስትመታ ወጥተው ለምንድን ነው አንተ የምታስመጣት? እረፍ ቤቷ መልሷት ብሎ መጥቷል አሉ ወንድምየው። ዛሬ ደግሞ ያኛው ደግሞ ቤቷ ቀጥ ብሎ መልሳት። ቆይ ፍቅርታ በቀደም ስትወጣ ወንድሜ ልክ አይደለህም፣ መሸኘት የለብህም፣ ሚስትህ ነች፣ እቤት ማስቀረት አለብህ። ምን ሆነክ ነው? ሚስት በአንድ ጊዜ ተነሽ ልሂድ ካለች ለምን አላሉም? ያዛ አስተያየቱ ላይ ራሱ ለእንትኑም እኮ ያስመስላል። እኔ እኮ እናንተ ይኸውሉ ድራማ ካልቻላችሁ ወይ ስራ ካልቻላችሁ ከኛ ውሰዱ። እኔ ልንገራችሁ፣ እዚህ እየመጣችሁ ያሉ ነገር አታውሩ፣ ወይንም እኛን ለማሳመን ዝም ያሉት እንጂ ዝም እሷ ስትወርቅ እሷ ስትታመም አይዞሽ እህቴ አይዞሽ ሀይሚዬ ራስሽን አትጉጂ